ሶሪያ እስራኤል ከያዘችብኝ ግዛቶች ለቃ ቀድማ ወደ ነበረችበት ድንበር እንድትመለስ የሚያደርግ ድርድርን እፈልጋለሁ ስትል አስታውቃለች። በቱርክ በተካሄደው የአንታሊያ ዲፕሎማሲ ፎረም ላይ የሀገሪቱ ፕሬዚዳንት አህመድ አልሻራ ደማስቆ እንደ አውሮፓውያን አቆጣጠር በ1974 ከተደረገው ስምምነት በፊት ወደ ነበረ ድንበሯ እስራኤል እንድትመለስ የሚያደርግ የደህንነት ስምምነትን ማድረግ እንደምትፈልግ ገልጸዋል። ፕሬዚዳንቱ ከዚሁ ጉባኤ ጎን ለጎን ከቱርኩ የውጭ ጉዳይ ሚኒስትር ሀካም ፊዳን ጋርም መምከራቸው ተመላክቷል። አህመድ አልሻራ ከእስራኤል ጋር የሚኖር የድንበር ድርድር የጎላን ኮረብታዎችን ከመያዟ በፊት ወደ ነበረችበት ድንበር እንድትመለስ የሚያደርግ መሆን እንዳለበት አጽንኦት ሰጥተዋል። ፕሬዚዳንቱ በ1974 የተደረገው ስምምነት በቴል አቪቭ ተደጋጋሚ ጥሰቶች ተፈጽሞበታል ያሉ ሲሆን በተለይም በ2024 የሶሪያ የቀድሞ መንግስት መውደቅን ተከትሎ ውድቅ ሆኗል ብለዋል። ከእስራኤል በኩልም ቢሆን ይሄው ስምምነት ማብቃቱ ታውጆበታል። አልሻራ ከስምምነቱ በፊት እስራኤል ወደ ነበረችበት ድንበር እንድትመለስ የመጀመሪያ ዙር ንግግሮችን እያደረግን ነው ብለዋል። በዚህ ንግግር ወይ አዲስ ህጎች እናዘጋጃለን ወይም ለጋራ ደህንነታችን ዋስትና እናበጃለን ብለዋል። ድርድሩ ከተሳካም ሂደቱ በረጅም ጊዜ የጎላን ኮረብታዎች 10 ዓመታት የአስተዳደር ሁኔታን የሚቀየር ይሆናል ብለዋል። በእስራኤል ቁጥጥር ስር ባሉት የጎላን ኮረብታዎች ጉዳይንም የሚፈታ ይሆናል ሲሉ አጽንኦት ሰጥተዋል። በ2024 የአሳድ መንግስት በይፋ መውደቅን ተከትሎ እስራኤል የ1974 ስምምነት ማብቃቱን ያወጀች ሲሆን ከጎላን ኮረብታዎች የሚሻገረና ሌሎች ግዛቶችን የሚጠቀለል ከወታደራዊ እንቅስቃሴ ነጻ የሆነ ዞንን የመከለል እቅዷን አንጸባርቃለች። ሆኖም ከቱርክ ጋር ያለውን ግንኙነት እያጠናከረ የሚገኘው የሶሪያ አዲሱ መንግስት የቴል አቪቭን እንቅስቃሴ ሲቃወም ቆይቷል። አሁን ደግሞ ከሶሪያ በኩል እስራኤል ቀድማ ወደ ነበረችበት ድንበር ትመለስ የሚል ስምምነት እንደሚፈለግ ተገልጿል። ፕሬዚዳንቱ ንግግር ያደረጉበት መድረክ አንታሊያ ዲፕሎማሲ ፎረም ለ5ኛ ጊዜ የሚካሄድ ሲሆን በቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶዋን ይሁንታና ድጋፍ በቱርኩ የውጭ ጉዳይ ሚኒስትር ሀካም ፊዳን አስተናጋጅነት የሚከናወን ነው። ሀካም ፊዳንን የሶሪያው ፕሬዚዳንት አልሻራ አግኝተው መማከራቸው የተገለጸ ሲሆን ምን እንደተማከሩ ግን የተባለ ነገር የለም። ሆኖም ፕሬዚዳንቱ በቴል አቪቭ እንደ ደህንነት ማስጠበቂያ ተደርገው የሚቆጠሩት የጎላን ኮረብታዎች ወደ ሶሪያ አስተዳደር ስር እንዲመለሱ ፍላጎት እንዳላቸው አንስተውበታል። ከ150 በላይ ሀገራት በዚሁ ፎረም ላይ የተሳተፉበት ሲሆን ከ20 በላይ የሀገራት መሪዎችና ከ15 በላይ ምክትል መሪዎች የተገኙበትም ነው። ከ5000 በላይ ተሳታፊዎችን የሚያስተናግደው ጉባኤው ከአፍሪካና አውሮፓ የተውጣጡ ተሳታፊዎች ከግማሽ በላይ ድርሻውን ይዘውበታል። ከሶሪያው ፕሬዚዳንት አልሻራ ተገናኝተው የመከሩት ሀካም ፊዳን እስራኤል ሶሪያን በተመለከተ የያዘቻቸውን ፖሊሲዎች በተመለከተ ቱርክ የትኛውን ምላሽ ለመስጠት ዝግጁ ናት ሲሉ ከጥቂት ቀናት በፊት መናገራቸው ይታወሳል። እንደ የውጭ ጉዳይ ሚኒስትሩ ገለጻ አንካራ የቴል አቪቭን የሶሪያን የተመለከተ ፖሊሲን በደህንነት ስጋትነት ጭምር ትመለከተዋለች። ፊዳን በዚሁ ንግግራቸው እስራኤልን አሁን ላይ የኢራን ጦርነት ይዟታል ብለው እንደሚያስቡ መጠቆማቸውና ጦርነቱ ካበቃ በኋላ በሶሪያ አዲስ የጦርነት ግንባር ልትከፍት እንደምትችል መግለጻቸውም ይታወሳል። ቱርክ እስራኤል በሶሪያ ላላት ፖሊሲ ለየትኛውም ሁኔታ ዝግጁ ናት ማለታቸው ደግሞ አንካራና ቴል አቪቭ በሶሪያ ጉዳይ የተራራቀ አቋም ላይ መሆናቸውን የሚጠቁም ነው። ከበሽር አልአሳድ መንግስት መውደቅ በኋላ ቱርክ በሶሪያ ጠንካራ መንግስት እንዲኖር እገዛ እያደረገች መሆኑ ሲገለጽ ከእስራኤል በኩል ለደህንነቷ ስጋት የማትሆን የተበታተነች ሶሪያ እንድትኖር ትሰራለች በሚል ትነቀፋለች። በ2025 በሶሪያ የሚገኙትን የድሩዝ ማህበረሰቦች ደህንነት ለመጠበቅ በሚል ቴል አቪቭ በሶሪያ ጥቃቶችን መፈጸሟ ይታወሳል። ከጎላን ኮረብታዎች ጀምሮ ሌሎች ግዛቶችን ያካተተ ከወታደራዊ እንቅስቃሴ ነጻ የሆነ ዞንን ለመከለል ያላት ፍላጎትም ሁለቱን ወገኖች ወደ ጦርነት እንዳያስገባ ስጋት እያሳደረ ጉዳይ ነው። እስራኤል በደቡባዊ ሶሪያ ከወታደራዊ እንቅስቃሴ ነጻ የሆነ ዞን እንዲኖር ስትሻ ከዚህ ቀደም በተባበሩት መንግስታት ድርጅት ስር የነበረውን ግዛትን በመያዝም ትከሰሳለች። ከጎላን ኮረብታዎች አቅራቢያ ያሉ መንደሮችን በመያዝም ትወቀሳለች። ቱርክ ከአዲሱ የሶሪያ መንግስት ጋር የፖለቲካዊ ኢኮኖሚያዊና ወታደራዊ ግንኙነቶችን እያጠናከረች መሆኑም ይነሳል። የሶሪያ አስተዳደር ለእስራኤል የደህንነት ስጋት እንደማይሆን በተደጋጋሚ የገለጸ ሲሆን ድርድሮች እንዲደረጉና ቴል አቪቭ የሶሪያን ድንበሮች እንድታከብር በተደጋጋሚ ጠይቋል። በቱርክ የተገኙት የሶሪያ ፕሬዚዳንት አህመድ አልሻራ ቴል አቪቭ በደማስቆ ግዛቶች ውስጥ መኖሯ ንግግሮችን አስቸጋሪ እንዳደረገባቸው አስታውቀዋል። ሆኖም የረዥም ጊዜ ድርድሮች እንዲደረጉ ፍላጎት እንዳላቸው አንጸባርቀዋል። የሶሪያና የቱርክ ግንኙነት የነገዋን ዓለምና የቀጠናውን ደህንነት ቅርጽ ያስይዛል ሲሉም ተናግረዋል። ሆኖም እስራኤል በጎላን ኮረብታዎች ዙሪያ የጭካኔ ተግባሮችን እየከወነች ነው ሲሉ ከሰዋል። በሶሪያና ቱርክ መካከል በኢድሊብ ክልል ነጻ ዞንን የመመስረት ፍላጎት እንዳላቸው ተንጸባርቋል። በጋራ ኢንዱስትሪዎችን ሀገራቱ ማልማታቸውን የገለጹ ሲሆን ይኸው ነጻ ዞን ዋና ዋና የሶሪያ ከተሞችን የሚያገናኙ ቁልፍ መንገዶች የሚገኙበት መሆኑ የቱርክና ሶሪያን ኢኮኖሚያዊ ትስስር ለማጠናከር የሚረዳ እንደሚሆንም ተመላክቷል። የቱርክ ተቋማት በሶሪያ መልሶ ግንባታ ላይ የተሳተፉ መሆኑም ቱርክ ለደማስቆ መረጋጋት ትኩረት እንድትሰጥ ምክንያት መሆኑ ይነሳል። የሶሪያን ጦርን ለማጠናከር ቱርክ እየሰራች መሆኑም ይጠቀሳል። ሆኖም
ከእስራኤል በኩል ያለው ሶሪያን የተመለከተ ፖሊሲ በአንካራና ቴልአቪቭ መካከል ልዩነት እየፈጠረ ሆኗል። ለ14 ዓመታት በርስ በርስ ጦርነት ውስጥ የቆየችው ሶሪያ በአዲስ አስተዳደር እንደገና ግንባታ ውስጥ በምትገኝበት እስራኤል በአውሮፓውያኑ 1967 ጦርነት ከያዘቻቸው የጎላን ኮረብታዎች በተጨማሪ ሌሎች ግዛቶችን ያካለለ የድንበር አቅራቢያ ከወታደራዊ እንቅስቃሴ ነጻ የሆነ ዞንን ለመመስረት እንደምትሻ ገልጻለች። ቱርክ የሶሪያ እስራኤል ፖሊሲ ለኔም ደህንነት ስጋት ነው ስትለው ለየትኛውም ሁኔታ ዝግጁ ነኝ ማለቷ የሀገራቱን በሶሪያ ጉዳይ መቃረን ከፍ አድርጎታል። የሶሪያው ፕሬዝዳንት አህመድ አልሻራም እንደፈረሰ ከተገለጸው በ1974 ከተደረገው የድንበር ስምምነት በፊት እስራኤል ወደ ነበረችበት ድንበር እንድትመለስ የሚያስችል ስምምነት ማድረግ እንፈልጋለን ብሏል። ቀጣይ በሶሪያና እስራኤል መካከል የሚደረጉ ስምምነቶች አለያም መቃረኖች የሁለቱን ሀገራት ብሎም የቱርክና እስራኤልን ግንኙነት የሚወስኑ ይሆናል።